ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የቴሌኮም ሰራተኞች በታጣቂዎች ታገቱ። በሺዎች የሚቆጠሩ ሶማሊያውያን በመጪው መጋቢት ወር አሜሪካን ለቀው እንዲወጡ ትዕዛዝ ተላለፈ። የጣና ሐይቅ ከፍተኛ አደጋ ተጋርጦበታል ተባለም። በኢራን የሚገኙ አሜሪካውያን በአስቸኳይ ሀገሪቱን ለቀው እንዲወጡ አሜሪካ አሳሰበች። በሺዎች የሚቆጠሩ ሶማሊያውያን በመጪው መጋቢት ወር አሜሪካን ለቀው እንዲወጡ ትዕዛዝ ተላለፈ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ ዜጎች ተሰጥቶ የነበረውን ጊዜያዊ የጥበቃ ቆይታ ፈቃድ ወይም ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ መሰረዙን ተከትሎ በሺዎች የሚቆጠሩ ሶማሊያውያን በመጪው መጋቢት ወር አሜሪካን ለቀው እንዲወጡ ትዕዛዝ አስተላለፈ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በኤክስ የማህበራዊ ትስስር ገጹ ላይ ባሰፈረው እጅግ ጠንካራ መልእክታችን ግልጽ ነው፣ ወደ ሀገራችሁ ተመለሱ፣ አለበለዚያ እኛ በራሳችን እንመልሳችኋለን ሲል አስጠንቅቋል። የሀገር ውስጥ ደህንነት ጸሐፊ ክሪስቲኖም በሰጡት መግለጫም በሶማሊያ ያለው ሁኔታ መሻሻል በማሳየቱ ሀገሪቱ ለቲፒኤስ መስፈርት ብቁ አይደለችም ብለዋል። ጊዜያዊ ማለት ጊዜያዊ ነው፣ በሶማሊያ ያለው የሀገር ውስጥ ሁኔታ ተሻሽሏል ያሉት ጸሐፊዋ ሶማሊያውያን በጊዜያዊነት አሜሪካ ውስጥ እንዲቆዩ መፍቀድ ከብሔራዊ ጥቅማችን ጋር የሚቃረን ነው ብለዋል። እኛ ለአሜሪካውያን ቅድሚያ እንሰጣለን ሲሉም ተናግረዋል። በአሁኑ ወቅት በአሜሪካ በቲፒኤስ ፈቃድ የሚኖሩ ወደ 2500 የሚጠጉ ሶማሊያውያን እንዳሉ ፎክስ ኒውስ ዘግቧል። ይህ ሁኔታ እነዚህን ግለሰቦች በቀጥታ የሚመለከት ሲሆን ፈቃዱ ሲሰረዝ የመስራት መብታቸውን የሚያጡ ሲሆን ከሀገር የመባረር ዕጣ ፈንታ ይገጥማቸዋል። ውሳኔውን ተከትሎ የትራምፕ አስተዳደር የኢሚግሬሽንና ጉምሩክ ፖሊሶችን በርካታ ሶማሊያውያን ወደሚኖሩበት ሚኒሶታ አካባቢ መላኩ ተሰምቷል። የትራምፕ አስተዳደር ከሶማሊያ በተጨማሪ ከቅርብ ወራት ወዲህ የኢትዮጵያ፣ የሆንዱራስ፣ የኔፓል፣ የኒካራጓ፣ የበርማና የደቡብ ሱዳን ዜጎች የቲፒኤስ ፈቃድን የሰረዘ ሲሆን የሄይቲ ዜጎች ፈቃድን በሚቀጥለው ወር እንደሚያበቃ ተገልጿል። መረጃዎች እንደሚያመላክቱት በአሜሪካ ወደ ሩብ ሚሊዮን የሚጠጉ ትውልደ ሶማሊያውያን የሚኖሩ ሲሆን አብዛኞቹ የአሜሪካ ዜግነት ያላቸው በመሆናቸው ይህ ውሳኔ በቀጥታ አይመለከታቸውም። ነገር ግን እርምጃው በማህበረሰቡ ዘንድ ከፍተኛ ስጋት ፈጥሯል ነው የተባለው። በኢራን የሚገኙ አሜሪካውያን በአስቸኳይ ሀገሪቱን ለቀው እንዲወጡ አሜሪካ አሳሰበች። በኢራን የተቀሰቀሰው ህዝባዊ ተቃውሞ እየተባባሰ መምጣቱን ተከትሎ የዩናይትድ ስቴትስ ቨርቹዋል ኤምባሲ ጥር 5 ቀን 2018 ባወጣው መግለጫ በኢራን የሚገኙ አሜሪካውያን በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበ። ኤምባሲው ባወጣው የደህንነት ማስጠንቀቂያ መልእክታችን ግልጽ ነው፣ አሜሪካውያን አሁኑኑ ኢራንን ለቀው መውጣት አለባቸው ሲል አጽንኦት ሰጥቷል። በመላው ኢራን የተቃውሞ ሰልፎች እየተባባሱ ሲሆን ሁኔታው ወደ ብጥብጥ ሊቀየር እንደሚችል፣ እስርና ጉዳት ሊያስከትል እንደሚችል ማስጠንቀቂያው አመላክቷል። የኢራን መንግስት የሞባይል የመደበኛ ስልክና የኢንተርኔት አገልግሎቶችን የዘጋ ሲሆን የደህንነት ቁጥጥሩም እጅግ ጠበቅ ብሏል። መንገዶች ተዘግተዋል። የህዝብ ትራንስፖርት አገልግሎትም ተስተጓጉሏል። በተጨማሪም በርካታ አየር መንገዶች ወደ ኢራን የሚያደርጉትን በረራ የሰረዙ ወይም የቀነሱ በመሆኑ የአየር ትራንስፖርት አማራጭ እየጠበበ መምጣቱም ተገልጿል። የመውጫ አማራጮች አሜሪካውያን ከመንግስት እርዳታ ሳይጠብቁ በራሳቸው እቅድ ሀገሪቱን ለቀው እንዲወጡ ኤምባሲው መክሯል። ደህንነቱ አስተማማኝ ከሆነ በምድር ትራንስፖርት ወደ ጎረቤት ሀገራት እንዲሻገሩ አማራጭ ሰጥቷል። የቱርክ የድንበር መተላለፊያ ጉርቡላክና ካፒኮይ ክፍት ናቸው ተብሏል። በአርሜኒያ የአጋራክ ኖርዱዝ ድንበር ክፍት ሲሆን አሜሪካውያን ያለ ቪዛ
ለ180 ቀናት መቆየት ይችላሉ። በፈረንጆቹ አቆጣጠር በጁን 2025 በእስራኤልና በኢራን መካከል ተፈጥሮ በነበረው ግጭት ምክንያት በተፈጠረው ውጥረት ሳቢያ በአዘርባይጃን በኩል ያለው መውጫ ለአሜሪካውያን የተገደበ ሊሆን ስለሚችል አማራጭ መንገዶች እንዲታዩ ተመክሯል። የአሜሪካና የኢራን ጥምር ዜግነት ያላቸው ግለሰቦች ከፍተኛ አደጋ ላይ መሆናቸው ተጠቁሟል። የኢራን መንግስት ድርብ ዜግነትን ስለማይቀበል እነዚህ ሰዎች እንደ ኢራናውያን ብቻ ይቆጠራሉ። የአሜሪካ ፓስፖርትን ማሳየታቸው ብቻ ለእስር ሊዳርጋቸው እንደሚችል ኤምባሲው አስጠንቅቋል። እነዚህ ዜጎች ሀገሪቱን ለቀው መውጣት ካለባቸው የግዴታ በኢራን ፓስፖርት መጠቀም ይኖርባቸዋል። ኤምባሲው ማሳሰቢያውን ሲደመድም አሜሪካ ከኢራን ጋር ዲፕሎማሲያዊ ግንኙነት ስለሌላት በኢራን ውስጥ የአሜሪካን ጥቅም የምታስጠብቀው ስዊዘርላንድ መሆኗንና ዜጎች በሚያጋጥማቸው ችግር የአሜሪካን መንግስት ቀጥተኛ እርዳታ ማግኘት እንደማይችሉ አስገንዝቧል። የጣና ሐይቅ ከፍተኛ አደጋ ተጋርጦበታል ተባለም። የኢትዮጵያ ትልቁ የውሃ አካል የሆነው የጣና ሐይቅ በመውጫው ላይ የተገነባው የመቆጣጠሪያ ግድብ ስራ ከጀመረ እንደ አውሮፓውያን አቆጣጠር 1996 ወዲህ የውሃ መጠኑና ስነ ልካዊ ባህሪው ላይ ከፍተኛ ለውጥ መመዝገቡን አንድ አዲስ ጥናት አመለከተም። በሳይንቲፊክ ሪፖርትስ ጆርናል ላይ በተመራማሪ ኢንጂነር ሙሉጌታ አዘዘ ይፋ የሆነው ይህ ጥናት የሐይቁ መውጫ መገደብ የውሃውን ተፈጥሯዊ የስታስቲክስ ባህሪ ሙሉ በሙሉ እንደቀየረው አረጋግጧል። የጥናቱ ዋና ዋና ግኝቶችም ግድቡ ከተሰራ በኋላ የሐይቁ ዓመታዊ አማካይ የውሃ መጠን በ2.25 ሜትር ከፍ ሲል ዓመታዊው ከፍተኛ የውሃ መጠን ደግሞ በ0.35 ሜትር ጭማሪ አሳይቷል። በከፍተኛና በዝቅተኛ የውሃ መጠን መካከል ያለው ልዩነት በ1.33 ሜትር ሰፍቷል። ይህ ማለት ሐይቁ ከቀድሞው በተለየ ሁኔታም ከፍተኛ መዋዠቅ ባህሪ ማሳየቱ ነው የተገለጸው። ለኃይል ማመንጫ የሚውል ውሃን ለማጠራቀም ሲባል የላይኛው የውሃ መጠን ከፍ ቢደረግም በሌላ በኩል የተመዘገበው ዝቅተኛ የውሃ መጠን ከግድቡ በፊት ከነበረው በ53 በመቶ ቅናሽ አሳይቷል። ወይም ደግሞ ከ1.57 ሜትር ወደ 0.74 ሜትር ወርዷል። ጥናቱ እንደሚያብራራው ይህ ለውጥ የመጣው በአየር ንብረት ለውጥ ወይም በሌላ ተፈጥሯዊ ምክንያት ሳይሆን ለጣና በለስና ጢስ አባይ ኃይል ማመንጫነት ተብሎ የውሃው መውጫ በመገደቡና ፍሰቱ በመቆጣጠሩ ነው። ይህ የሐይቁ ባህሪ መቀየር 3 አሉታዊ ተጽዕኖዎችን አስከትሏል የተባለ ሲሆን አንደኛው ከፍተኛ የውሃ መጠን መመዝገቡ ውሃው ወደ ደለል ሜዳዎች እንዲገፋ በማድረግ ለእምቦጭ አረም መስፋፋት ምቹ መራቢያ ስፍራ ፈጥሯል። በሁለተኛ ደረጃ የውሃው ዝቅተኛ መጠን በከፍተኛ ሁኔታ መውረዱ በሐይቁ ላይ ለሚደረጉ የጀልባ ትራንስፖርት እንቅስቃሴዎች እንቅፋት ፈጥሯል። በሶስተኛ ደረጃ የውሃው መዋዠቅ በሐይቁ የአሳ ምርትና በሌሎች የውሃ ውስጥ ሕይወት ላይ ተጽዕኖ እያሳደረ መሆኑ ተጠቁሟል። ተመራማሪው አጥብቀው እንዳሳሰቡት በቀጣይ ስለ ጣና ሐይቅ የሚሰሩ የውሃ ሀብት ስሌቶችና የልማት እቅዶች ይህንን የተቀየረ የሐይቁን አዲስ ባህሪ ግምት ውስጥ ማስገባት አለባቸው። የቴሌኮም ሰራተኞች በታጣቂዎች ታገቱ። ታጣቂዎቹ በሚሊዮኖች የሚቆጠር ገንዘብ ጠይቀዋል። የኦሮሚያ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነገረም። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቃቸውም ተዘግቧል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 ቀን 2018 ዓ.ም ቂልጡ ካራ በተባለ ወረዳ ውስጥ ነው። የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የኢትዮ ቴሌኮምና የቻይናው ኩባንያ ዜድቲኢ ባልደረቦች ላይ እገታ ተፈጽሟል። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ሲሆኑ 2ቱ የኢትዮ ቴሌኮም ሰራተኞች ናቸውም ነው የተባለው። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን ለቢቢሲ አፋን ኦሮሞ ማረጋገጣቸው ተዘግቧል። አርብ ረፋድ 4 ሰዓት ላይ
በስራ ላይ እያሉ ነው የታገቱት። ሰራተኞቹ ዕቃዎቻቸውንና መኪኖቻቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉም ተናግረዋል። በቀጣዩ ቀን ቅዳሜ ጥር 2 ቀን 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ በታጣቂዎች መወሰዳቸው ተገልጿል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኢን መጠየቃቸውም ተነግሯል። በቅዳሜው እገታ በታጣቂዎች ከተወሰዱት 4 የቴሌኮም ኩባንያዎች ሰራተኞች መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው ተብሏል። ስሜ አይጠቀስ ያሉት የኢትዮ ቴሌኮም አመራር በቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉም ተናግረዋል። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የፎርጂ የቴሌኮም ሽፋን ወደ 82% ለማሳደግ እየሰራ ባለበት ሰዓት እንደሆነም ነው የተነገረው። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። ቢቢሲ አፋን ኦሮሞን ጠቅሶ የዘገበው ቲክቫህ ኢትዮጵያ ነው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።